አለቀ። ቆይ ልክ ነሽ ግን ብሩኬ አሁን ምንም ልክ ነሽ ልክ አይደለሽ ምናምን አይነት ወሬ እንድታወራ አልፈልግም። ሲቀጥል ደግሞ እዚች ጋር ተሰልፋችሁ በጣም አግሬሲቭ ነሽ። በጣም አግሬሲቭ ሆነሽ ነው የምታወሪው። ፖላይት በሆነ መንገድ ለምንድን ነው የማታወሪው? እኔ ልጅቷን ባያትም ባላያትም ምንም አይለውጠውም እኮ እንኳን ፈጣሪ በሰላም ገላገለሽ። በጣም የሚለውጠው ነገር አለ። ምን አለ እስቲ ምን አለ? እሺ ካዩት ምን ይለወጣል? መጀመሪያ ልጅን ማየት ነበረብህ። ከዛ በኋላ ሁሉም ነገር ይደርስ ነበር። እዩ ልጅ አለ ልጅ ምናምን ትዩ ኦኬ ቀድማችሁ ተገናኝታችሁ አውርታችሁ ከዛ እኔ ላይ የሆነ እንትን ለማለት ነው ተባብራችሁ እኔን እንትን ለማለት ነው የጠራችሁኝ። እዩ ለምን አትረጋጊም? ሌላ ችግር አለ? እኛ ማን አሁን እኔ እሺ እዩ ድጋሜ ዶላ እንመለስ የኔ ነው አይደለም? በቃ አያስፈልግም እኮ እሱ አሁን ቀጥታ ዲኤንኤ እናደርግ ተወለደች አይደል እንዴ? እኔ አደርጋለሁ ሲጀመር እኮ ያላደርግ ማለት ነው። እኔ በሙሉ ኮንፊደንስ እስከዛሬም ሳወራ የነበረ ነገር ነው። ምንም የምፈራው ነገር እንደሌለ እኮ ተናግሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬም እንደተለመደ ለየት ባለ ርዕስና ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው የዩ ነገር ያው እንደቀጠለ ነው እንጂ ምንም የቀነሰ ነገር የለም ማለት ነው። በመጀመሪያ ግን ሀይሚና ብሩኬ እንዲለያዩ ከፈለሽ በጣም ተሳስተሻል ማለት ነው። ሀይሚ በመጀመሪያ ብዙ የሚወዳት የሚያከብራት ብዙ ወዳጆች እንደውም የሚያከብራት ብዙ ሰው አላት ማለት ነው። ብሩኬም ደግሞ እንደዛ ማለት ነው። ብዙ የሚያከብረውና የሚወደው ብዙ ተመልካች ብዙ ቤተሰብ አለው ማለት ነው። ስለዚህ እዩ ከብሩኬና ከሀይሚ ህይወት ብትወጣ ይሻላታል እላለው ማለት ነው። ሲቀጥልን ደግሞ በዩ ነገር ከዛሬ 3-4 ጊዜ ነው ብሩኬ ቪዲዮ የሰራ ማለት ነው። ልጁ የብሩኬ ከሆነ ወይም ደግሞ የኔ ከሆነ እንመርመር፣ ልጅቷን ይዘሻት ነይ ሐኪም ቤት እንሂድ ሲል ነበረ ማለት ነው። ዛሬ ላይ ግን ልጅቷን ይዘሻት ነይ ስትባል እንደምታዩ በዚህ ገባ በዚህ ወጣ ተሰቀል ወረደ እያለች ያልሆነ መረጃ ይዛ ትመጣለች ማለት ነው። እውነትም ልጁ የብሩኬ ከሆነ በብሩኬ ካረገዘች ልጅቷን ይዛ መታ ምርመራ መደረግ አለባት። ከዛም ደግሞ ምርመራው ታውቆ የዛኔ ይፈረዳል። ልጁ የብሩኬ ነው ወይስ የሌላ ሰው ነው ወይስ የቢኒያም ነው ተብሎ የዛኔ ይፈረዳል። ግን ዝም ብሎ ከመሬት ተነስቶ የሰው ትዳር ማፍረስ የሰውን ህይወት ማበጣበጥ ይሄ አስፈላጊ አይደለም፣ ለራስዋም ጥሩ አይደለም። ግን አሁን ላይ እንደምታዩ በቃ ግግም ብላለች። ግን በአለም ላይ እንደ እዩ ደረቅ የለም። እውነቴ ነው የምላችሁ በጣም ደረቅ ሰው ናት ማለት ነው። እንደምታዩ ብሩኬ ከአንድም ሁለቴን ሶስቴን ልጅቷን ይዘሻት ነይና እንመርመር፣ አብረን እንመርመር፣ ውጤታችን ይታወቅ በማለት እየተናገረ ግን እሷ ምንም ልሰማ አልቻለችም። እና መቼም ሀይሚና ብሩኬ ደግሞ አይለያዩም። የብሩኬና የሀይሚ ደጋፊዎች በጣም ጥሩ የሚያከብሯቸው የሚወዷቸው ብዙ ቤተሰብ አላቸው። ግን እነሱ መለያ ያለው ካለች በጣም ተሳስታለች ማለት ነው። ስለዚህ እውነትም ልጁ የብሩኬ ከሆነ እንዳለ ብሩኬ ይዛ ትምጣና ይመርመር፣ የዛኔ ይፈረዳል ማለት ነው። ዝም ብሎ ከመሬት ተነስቶ የአንተ ልጅ ነህ ማለት ይሄ አስፈላጊም አይደለም ማለት ነው። ስለዚህ በአለም ላይ እንደዩ እውነቴ ነው የምላችሁ ደረቅ የሚባል ሰው የለም ማለት ነው። ሀይሚና ብሩኬ ደግሞ ይቀጥላሉ እንጂ መቼም ወደ ኋላ አይሉም ማለት ነው። እና ላይክ ሰብስክራይብ ማድረጋችሁ ምን